የካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወአሚሩ ለሰኔ በዛቲ ዕለት ተዝካረ በዓል አብይ ዘእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 21 በዚች ዕለት የአዳምና የዘሩ የድህነት የተደረገባት አምላክን የወለደች እመቤታችን ቅድስት ድንግል ማርያም የታላቁ በዓል መታሰቢያና በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጸች። ይኸውም ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ከሰዎች ቤቶች በቀር ቅዱስ ቁርባንን የሚቀበሉበት ቤተ ክርስቲያንም አልነበራቸውም ነበር። ስለዚህም ወደ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መልእክትን ላኩ። ሐዋርያትም እንዲህ ብለው መለሱላቸው። ክብር ይግባውና ያለ ጌታችን ፈቃድ እኛ ምንም አንሰራም። ነገር ግን የምንሰራውን እስከሚያስረዳን ድረስ ወደ እግዚአብሔር እየጸለዩና እየማለዱ አንድ ሱባኤ የጾሙ ዘንድ ወደ ሃይማኖት የተመለሱ አሕዛብን አዘዟቸው። እንዲህም አዘዟቸው። በሱባኤውም ፍጻሜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጸላቸው። ሐዋርያትንም ሁሉ በየአገሮች ሁሉ እስከ ፊልጵስዩስ በደመና ሰበሰባቸው። ከእርሳቸውም ጋር ጳውሎስና በርናባስ ነበሩ። ጌታችንም ባረካቸው፣ እንዲህም ብሎ ነገራቸው። ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘን ዓለም አብያተ ክርስቲያናት እንዲታነጹ የፈቀድኩባት ናት። ይህንንም ብሎ ከከተማዋ በስተ ምስራቅ በኩል አወጣቸው። የቤተ ክርስቲያኒቱንም ቦታና መሠረቷን ወሰነላቸው። ከእርሳቸውም ጋር የእግዚአብሔር ኃይል ነበረ። የቤተ ክርስቲያኒቱ ሕንፃዋ እስከተፈጸመ ድረስ ደንጊያዎች በሐዋርያት እጆች ውስጥ ይለመልሙ ነበር። ጌታችንም ንዋየ ቅድሳቷን አልባሳቷንና መሰዊያዋን አዘጋጀ። ከዚህ በኋላ ጌታችን እጁን በጴጥሮስ ራስ ላይ ጭኖ በአራቱ ማዕዘን ዓለም ውስጥ አርሳይሮስ ብሎ ሾመው። ይህም ሊቀ ጳጳሳት ማለት ነው። ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ይሆን ዘንድ ይገባዋል፣ ይገባዋል፣ ይገባዋል እያሉ ሰማያውያን መላእክትና ምድራውያን ሰዎች 3 ጊዜ አሰምተው ተናገሩ። ከዚህም በኋላ ጌታችን ሐዋርያትን የቁርባኑን ቅዳሴ ሥርዓት ያከናውኑ ዘንድ ለሕዝቡም ሥጋውን ደሙን ያቀብሏቸው ዘንድ አዘዛቸው። እንዲህም የሚል አለ። ራሱ መድኃኒታችን ቀድሶ ሥጋውንና ደሙን ለሐዋርያት አቀበላቸው። እንዲህም አላቸው። በዚህች ቀን የእጃቸውን ሥራ እንዳይሰሩ ሕዝቡን ሁሉ አዘዟቸው። ይኸውም በሰኔ ወር 21 ቀን ነው። ከዚህም በኋላ መድኃኒታችን ከእርሳቸው ዘንድ በታላቅ ክብር ወደ ሰማይ አረገ። ከዚያችም ቀን ጀምሮ አባቶቻችን ሐዋርያት በዓለሙ ሁሉ ውስጥ አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን የሚያሳንጹ ሆኑ። በቂሳርያው ሊቀ ጳጳሳት በባስልዮስ ዘመን እንዲሆነ በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን በሠራ ጊዜ በውስጡ የእመቤታችን የማርያምን ስዕል ይስልበት ዘንድ ሰሌዳ ፈለገ። ሰዎችም በአንድ ባለጸጋ ዘንድ ስላለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስልዮስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋውም ይህ ሰሌዳ ለልጆቼ ነው አለ እንጂ ፈቃደኛ አልሆነም። ከዚያም አልፎ በመድፈር በእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ላይ የስድብ ቃል ተናገረ። ወዲያውኑም በድንገት ወድቆ ሞተ። ልጆቹም ፈሩ። ያንንም ሰሌዳ ከብዙ ወርቅና ዕንቁ ጋራ ወደ ቅዱስ ባስልዮስ አምጥተው የአባታቸውን በደል ያቃልልለት ዘንድ ለመኑት። ቅዱስ ባስልዮስም ያንን ሰሌዳ ወስዶ የእመቤታችን ስዕል ይስልበት ዘንድ ለሰዓሊ ሰጠው። እመቤታችንም ቅድስት ድንግል ማርያም በሌሊት ራእይ ለቅዱስ ባስልዮስ ተገለጸችለት። ስዕሏንም በዚያ ሰሌዳ ላይ እንዳይስል ከለከለችው። ከአመፀኛ ሰው እጅ ወስዶታልና። እጅግም ያማረ የእመቤታችን ስዕሏ የተሳለበት የሁለት ደናግልም ስዕል የአንዲቱ በቀኝ አንዲቱ በግራ ሆና የተሳለበት ቀይ ሰሌዳ ያለበትን ቦታ ነገረችው። ቅዱስ ባስልዮስ እመቤታችን ቅድስት ድንግል ማርያም ወደ አመለከተችው ወደዚያ ቦታ ሄደ። ያንንም ሰሌዳ አገኘ። ወደዚያች ቤተ ክርስቲያንም በታላቅ ደስታ አመጣው።
ከዚህም በኋላ ዳግመኛ በአንድ ጣዖት ቤት 2 ምሰሶዎች እንዳሉ አስረዳቸው። እነርሱንም አምጥቶ በመቅደሱ ፊት ለፊት እንዲያቆማቸው በላያቸውም ስዕሏን እንዲያኖር አዘዘችው። ቅዱስ ባስልዮስም እነዚያን ምሰሶዎች ያመጣቸው ዘንድ ሄደ። መሰሪያኑም ሊከለክሉት ፈለጉ። ጌታችንም ኃይላቸው እንደመሰሰ እነዚያንም ምሰሶዎች አምጥቶ በቤተ መቅደሱ ፊት ለፊት አቆማቸው። በላያቸውም የእመቤታችን ቅድስት ድንግል ማርያም ስዕሏን አስቀመጠ። እግዚአብሔርም ከእነዚያ ምሰሶዎች በታች ውሃ ምንጭ አፈለቀ። በውስጧም የሚታጠብ ሁሉ ካለበት ደዌው ሁሉ የሚድን ሆነ። እንዲሁም ከእመቤታችን ማርያም ስዕል በሽተኞችን ሁሉ የሚፈውስ የዘይት ቅባት ፈሰሰ። ይህ ሁሉ የሆነ እመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በከበረችበት በሰኔ ወር በ21 ቀን ነው። በዚያችም ቀን እንዲህ ሆነ። አንዲት ሴት መጥታ ታጠበች። ወዲያውኑም ሁለመናዋ በለምጽ ተሸፈነ። ቅዱስ ባስልዮስም ወደ እርሷ አቅርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእህቷን ባል እንደወደደችና እህቷን በመርዝ ገድላ እንዳገባችው ነገረችው። ቅዱስ ባስልዮስም ታላላቅ 3 ኃጢአቶችን ሰራሽ፣ ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽን ይቅር ይልሽ እንደሆነ አላት። በዚያም ጊዜ ምድር ተሰንጥቃ እንደ ዳታን ዋጠቻት። እርሷ የረከሰ ስትሆን ወደ ቤተ ክርስቲያን መግባትን ደፍራለችና እኛ ሁላችን የክርስቲያን ወገኖች አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም ለመታሰቢያዋ መንፈሳዊ በዓልን ልናደርግ ይገባናል። ስለ እርሷ ለአዳምና ለሁላችን ለልጆቹ ድህነት ሆኗልና ይህንንም በዓል ለማድረግ የሚተጋ የተመሰገነ ነው። እርሷን ለመረጣት ለወደዳት በስጋም እንድትወልደው ላደረገ ለእግዚአብሔር ምስጋና ይሁን። እኛንም በእርሷ በእመቤታችን ድንግል ማርያም አማላጅነት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለቤትኪ እንተቀደሳ በደሙ ማርያም ወልድኪ ዘመንበር በአርያም ዘመንክር በአርያሙ በእንቲአነ በልዮ ሳሌተ ምሕረት እሙ የታማስን ግብረ እዴከ እንተ ላሃኮ ቀዲሙ ቦኑ ለከንቱ ኬንያ ይጻሙ ሰላም ለማርያም ሰበ ፍቅረ ሰብ አንበራ አገበራ በዛቲ ለሰብ አስተብቋ አቶ በሊቶስጥራ መሃለ ላቲ እግዚአብሔር በኩራ ከመያድኖሙ እምነ ኩሉ መከራ ለለ ጸውኡ ስማ ወገብሩ ተስካራ። ዳግመኛም በዚች ቀን ከምስር አገር ቅዱስ ጢሞቴዎስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ከእንዴናው ገዥ ከአርያኖስ ጭፍራዎች ውስጥ ነበር። ሰው ሁሉ ጣዖታትን እንዲያመልክ የሚያዝ የዲዮቅልጥያኖስ የመልእክት ደብዳቤ በተነበበ ጊዜ ይህ ቅዱስ ከሕዝቡ መካከል ተነስቶ የንጉሡን ደብዳቤ ወስዶ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ የከሃዲውን ንጉሥ የመልእክት ደብዳቤ ቀደደ። መኮንኑም ድፍረቱን አይቶ ወደ እርሱ ገስግሶ ሄደና የራሱን ጠጉር ይዞ አንስቶ በምድር ላይ ጣለው። ታላቅ ድብደባም እንዲደበድቡ ታዘዘ። ሁለተኛም ሁለመናው እስቲ ደቅ እንዲደቁሱ ታዘዘ። እርሱም የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ እያለ ይጮህ ነበር። ጌታችንም ትዕግስቱን አይቶ መልአኩን ልኮ ከስቃዩ አድኖ ጤነኛ አደረገ። ወደ መኮንኑም ቀርቦ ከሕያው እግዚአብሔር ልጅ ከአንዱ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ እፈር አለው። ያን ጊዜም ይዞ ጽኑ ስቃይን አሰቃየው። በመጋዝም መግዞ ሰቀለው። ከዚያም በኋላ ስጋው እንደ ሰም ቀልጦ እንደ ውሃ እስኪፈስ በብረት ምጣድ ውስጥ አበሰለው። ከከተማ ውጭም ጣሉት። ክብር ይግባውና ጌታችን ኢየሱስ ክርስቶስ ያለምንም ጉዳት አስነስቶ ጤነኛ አደረገ። ወደ መኮንኑም ተመልሶ ከሕያው እግዚአብሔር ልጅ ከጌታ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ ፈር ብሎ ጮኸ። ይህንንም ድንቅ ተአምር አይተው ቁጥር የሌላቸው ብዙ ሕዝብ ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። መኮንኑም ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የድል አድራጊነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ድል አድራጊ ሰማዕት አማላጅነት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጢሞቴዎስ ማይከለ ጉባኤ ዘዜነወ እንበለ ክርስቶስ አምላክ ከመይሃለወ ለትእዛዘ ንጉሥ እዝኖ ሶበ ኢጸለወ አብሰልወ ውስተ ጤገን እንዲዶሙ ሃወ እስከ ስጋሁ ከመማይ ምህወ። በዚችም ቀን ለአባቶች ሊቃነ ጳጳሳት 4ተኛ የሆነው የእስክንድርያ ሊቀ ጳጳሳት አባ ከላዲያኖስ አረፈ። ይህም ቅዱስ በወንጌላዊ ማርቆስ እጅ
የክርስትና ጥምቀትን ተቀመቀ። እርሱም ዲቁና ሾመው። ደግሞም ቅስናን ሾመው። የቤተ ክርስቲያንንም ትምህርትና ሕግ ጠንቅቆ ተማረ። አባ ሜልዮስም ባረፈ ጊዜ ይህን አባት መርጠው በእስክንድሪያ ከተማ ሊቀ ጵጵስና ሾሙት። 11 ዓመት ያህል በቀናች ሃይማኖት እያጸናቸው በትምህርትና በምክር ሁሉ እንደሚገባ የክርስቶስን መንጋዎች ጠበቀ። ልዑል እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ከላያድያኖስ ልኩ ወለተውል ውስተ ውልቆ አበው አርባ እንበይነ ሁረትከ ሰናይ እምሁረተ ሰብ ጸገወከ ጥምቀተ ወሲመተ ክህነት በርት ሰርዌ ጳጳስ ማርቆስ ብፁዕ። በዚችም ቀን ሐዋርያው ቶማስ በመሸታ ቤት ባረዷት በአንዲት ሴት ላይ ላደረገው ተአምር መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቶማስ ድረ ለብእሲ ታየዋ በቤተ መያሲ እንተ ሀረድዋ ሶበተ ሰአላ ትንግር ሀበ በጻት በነሶሳዋት ቤሎ ምስሌ እንዛሎ ከነዋ ትስያለኒ ፎለ ዘለ ከጼዋ። በዚች ምለት ሜሮን የተገኘበት ነው። ዳግመኛም የአስታፍን አጽም የተገኘበት ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 22 በዚች ቀን የከበሩ ቅዱሳን ቆዝሞስና የድሚያኖስ የእናታቸውና የወንድሞቻቸው የበዓላቸው መታሰቢያ ቤተ ክርስቲያናቸውም የከበረችበት ታምራታቸውም የተገለጠበት ነው። በዚችም ዕለት ለመነኮሳት መጀመሪያው ለሆነ ለከበረ እንጦንስ ረድ የነበረው የዋህ ጳውሎስ አረፈ። በዚችም ቀን ደግሞ በክብር ባለቤት ክርስቶስ የታመነ አባ ኖብ አረፈ። በዚችም ዕለት የሰማዕታት መርቆሬዎስ፣ ቶማስና ፊልጶስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማይሌተ አዘኪሬ አይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ ብላቡ ላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጻፎን ዘየደርስ ወለዛ አንበቦ ለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታው በረከታው ምሕረተ ፍቅር ወልዳ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ነው። ሽሬ በምትባል አገር በተከዜ ማዶ ደብረ ማርያም የምትባል አንዲት ቤተ ክርስቲያን ነበረች። በወርሃ ሰኔ በ21 ቀን ብዙ ሕዝብ የእመቤታችን የዕረፍቷን በዓል ለማክበር የመምህራን ባያ ፊቅጦራ አባ ቶማስና መታሰቢያቸውን ለማድረግ ይሰበሰቡ ነበር። እግዚአብሔርን የሚፈራ እመቤታችን በፍጹም ልቡናው የሚወድ አንድ ካህን በዚያ ደብር ይኖር ነበር። መጻሕፍትን ማንበብን የሚያበዛና ስራውም ደግ የሆነ ነበር። ካህናት በየፈቃዳቸው እንደሚያገለግሉ የክህነት ስራ ለመስራት ይህች ቀን ሰሞኑ ነበረች። የዚህ ካህን ስሙ አስከናፍር ይባል ነበር። እሱ ራሱ አስከናፍር በዚች ቀን በደገኛው በዓል በቤተ ክርስቲያን ውስጥ ስለ ስጋ ወደሙ ስርዓት ከቅዳሴ አነጋገርና መጻሕፍት ከማንበቤ እውቀት ስላነሰኝ አዝኜ ሳለው አንደበታቸው የተሳለ መጻሕፍትን የሚያውቁ ብዙ ካህናት ሳሉ በዚያ በደገኛ በዓል እንቀድስ ዘንድ በልቡናዬ ለእኔ ዛሬ ሳይገባኝም አልሁ አለ። የምስጋና ቃልና የአንደበቴ አነጋገር የሚሰሙ ይንቁኛል፣ ይዘባበቱብኛልና እኔ ይህንን ሳወጣ ሳወርድ እመቤታችን ፈጥና ወደ እኔ መጥታ ወዳጄ ሆይ ዛሬ በቁርባን ላይ ስለሚሆነው ቅዳሴ ስርዓት ለምን ታዝናለህ? አለችው። አንተ አንደበታቸው የተሳሉ መጻሕፍትን የሚያውቁ ናቸው ያልሃቸው እሊህ ግን አልወደድኩላቸውም። ወዳጄ ሆይ ያንተን ግን ስለ ሕሊና ጥራትና ስለ ቅንነት ስለ ትህትና እኔም ልጄም ወደንሃልና። ይህን ብላ አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችን ባረከችኝ አለ። የቁርባን ቅዳሴ ከተጨረሰ በኋላ ከዲያቆናትና ከቀሳውስት ጋር በመቅደስ ውስጥ ቡራኬን ይባረክ ዘንድ ጀመረ። የተሰበሰቡትን ይባርካቸው ዘንድ ሁለተኛ ወደ አፋ ወጣ።
እመቤታችንም በእርሱ እጅ የተአምራትን ኃይል አደረገች። በእጁ መባረክ የተፈወሱ በሽተኞች ብዙ ናቸው። በንጹሐት እጆቹ ያቆረባቸው ሁሉ በመንግሥተ ሰማያት ወገኖቹ የሆኑ ዘንድ ሁለተኛ ቃል ኪዳን ሰጠው። ይህ ሁሉ የተደረገው አምላክን በወለደች በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችን ፍቅር ብዛት ነው። ልመናዋ ክብሯ ለዘላለም በሆነ ይደርብን፣ አሜን። ደግሞ ከሰንበት ትምህርት ቤት መዘምራን ጋር እንዘምራለን። እልል እያላችሁ እግዚአብሔርን እያመሰገንን አብረን እንዘምራለን። Amen.
አሁንም እንደዚሁ የምንነግራችሁ ሀብት ንብረት ኃላፊ ጠፊ ነው። ልጆቻችሁን በጥንቃቄ እንድትይዙልን፣ መኪና ያቆማችሁ ደግሞ መኪና ሌባው ስለበረከተ መኪናችሁ በአግባቡ አቁማችሁ እንድትመጡ እናሳስባለን። ቀጥታ አሁንም ወደ ስብከት ነው የምንሄደው። እግዚአብሔር ከሁላችን ጋር ይሁን። እልል እያላችሁ እግዚአብሔርን አመስግኑ። እሺ ለዚህች ቀን የደረሰ ለዚህች ዕለት የደረሰ ይችን ቀን ያየ እግዚአብሔር መልካም ያደረገለት ሰው ሁሉ እልል ብለው እግዚአብሔርን ያመሰግናልና እስኪ ሁላችን እናመስግን። ከቶረት ይገኛል እንዲህ ያለ ቤት ከቶረት ይገኛል እንዲህ ያለ ቤት የወይራን ጌታ የደም መሰረት የወይራን ጌታ የደም መሰረት የደም መሰረት አምላካችን እግዚአብሔር ከምስጋና በስማት ተራሩና የተወደዳችሁና የተከበራችሁ ምዕመናንና ምዕመናት በእግዚአብሔር ስም እንደምን አደራችሁ? ቁጥራችሁ ብዙ ነው፣ ድምፃችሁ ትንሽ ነው። አናንያ የሚባል ልጅ ሕፃን ልጅ የዚህ ስላለ የጠፋባችሁ እናት አባት መጣችሁ ልትወስዱ እዚህ አለ። አናንያ የሚባል ሕፃን ወደዚህ እንድታመጣት ወዳመጣለቱ እናሳስባለን። በእውነቱ የዛሬው ዕለት ትልቅ ዕለት ነው። የቤተ ክርስቲያናችን ታላቁ ታሪክ ዛሬ የምንነገርበት ነውና እንኳን ለዚህ ዕለት ለዚህ ሰዓት አደረሳችሁ አደረሰን። የደረሰ ይደናል አደረሳችሁ። በኋላ ፕሮግራሞቹ በተከታታይ ስለሚሰጡ ስለሚካሄዱ፣ ስለዚህ ስለት ያላችሁ አሁን ወደዚህ እየመጣችሁ የድንግል ማርያም ነግራችኋት የተፈጸመላችሁ
እንዚሃ ለቤተ ክርስቲያን አምን ማለት ወርቅ አምን ማለት ወርቅ ማነው
አመን ማለ ወርቅ አመን ማለ ወርቅ ገበዋቲ አመን ማለ ወርቅ አመን ማለ ወርቅ አመን ማለ ወርቅ ገበዋቲ አመን ማለ ወርቅ እንቲሃ አዳም እንቲሃ እንቲሃ ለቤተ ክርስቲያን እንቲሃ ለቤተ ክርስቲያን አመን ማለ ወርቅ አመን ማለ ወርቅ ገበዋቲ አመን ማለ ወርቅ አመን ማለ ወርቅ ገበዋቲ አመን ማለ ወርቅ በደም ዋጅተህ ያጸናትን ጠብቅልን ቤተ ክርስቲያንን በደም ዋጅተህ ጽዮንን ክበቧት ደጆቿንም ዙሩ ሲል ያመሰገናት ዳዊት በመዝሙሩ ሲል ያመሰገናት ዳዊት በመዝሙሩ በደም ዋጅተህ ጠብቅልን ቤተ ክርስቲያንን በደም ዋጅተህ ያጸናትን ጠብቅልን ቤተ ክርስቲያንን ወለዋይድ ብሎ ጴጥሮስ ሲመሰክር መሰረት ነህ ብለህ ሰጥተዋልና ክብር መሰረት ነህ ብለህ ሰጥተዋልና ክብር በደም ዋጅተህ ጠብቅልን ቤተ ክርስቲያንን በደም ዋጅተህ ጠብቅልን ቤተ ክርስቲያንን
መሰርታለሁ በአንተ መሰረት የሲኦል አበጋዝ አይችሉም ለማጥፋት የሲኦል አበጋዝ አይችሉም ለማጥፋት በደም ዋጅተህ ያጸናሃትን ጠብቅልን ቤተ ክርስቲያንን ያጸናሃትን ጠብቅልን ቤተ ክርስቲያንን ቅዱሳን አገር የአምላክ ማደሪያ ምዕራገ ጸሎት የኃጢአት ማስተስሪያ ምዕራገ ጸሎት የኃጢአት ማስተስሪያ በደም ዋጅተህ ጠብቅልን ቤተ ክርስቲያንን በደም ዋጅተህ ያጸናሃትን ጠብቅልን ቤተ ክርስቲያንን የቅዱሳን አገር የአምላክ ማደሪያ ምዕራገ ጸሎት የኃጢአት ማስተስሪያ ምዕራገ ጸሎት የኃጢአት ማስተስሪያ በደም ዋጅተህ ያጸናሃትን ጠብቅልን ቤተ ክርስቲያንን በደም ዋጅተህ ወካለ አሰ መሰረተ አልቦ ዘይክል ሳረሮ ዘእንበለ ተሳረረ ከተመሰረተው መሰረት በቀር በሉ እስቲ ሁላችሁም በደንብ ሁላችሁም በማርያም ተናገሩ። ከተመሰረተው በሉ በቀር ሌላ ሊመሰርት የሚችል የለም። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 3 ከቁጥር 11 ላይ የተናገረው ኃይለ ቃል ነው። ሐዋርያው ይህንን ሲናገር በሚያገለግላቸው ምዕመናን ወይንም ክርስቲያኖች አንዳንድ አላስፈላጊ የሆነ ውዥንብር ሲፈጠር ያስተላለፈላቸውና ያስተማራቸው ትምህርት ነው። በዚህ ዕለት አጭር ደቂቃ የምንማማረው የበዓሉ ዋና መነሻ ሕንጻተ ቤተ ክርስቲያን በዓለም ላይ ቤተ ክርስቲያን ለመጀመሪያ ጊዜ የታነጸበት ዕለት ስለሆነ ለዚህ መነሻ ደግሞ የሆኑት የመጀመሪያዎቹ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እግር ስር ቁጭ ብለው ከዋለበት እየዋሉ ካደረበት እያደሩ ከእጁ ብዙ በረከትን ከቃሉ ደግሞ ሕይወትን የተቀበሉ ደቀ መዛሙርት ቤተ ክርስቲያንን ለትውልድ አሁን በምናያት መልኩ ያስተላለፉበትን በዓል የምናስብበት ዕለት ነው። ክብር ምስጋና ለስም አጠራሩ ይሁን። ይህንን በዓል ከማየታችን በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ የዘመኑ ፍጻሜ ደርሶ ወደ ምድር ከመምጣቱ በፊት ብዙ እግዚአብሔርን የሚያመልኩ የአብርሃም ዘሮች ቤተ መቅደስን ሰርተው ያገለግሉ እንደነበረ ወደ ብሉይ ኪዳን ታሪክ ተመልሰን የተወሰኑትን እናይና በአዲስ ኪዳን የተከናወነውን አይተን ትምህርታችን ባጭሩ እንቋጫለን። ቤተ ክርስቲያን የሚለው ቃል የተተካው ወይንም የተመሰረተው በአዲስ ኪዳን ነው። በብሉይ ኪዳን ቤተ መቅደስ የሚል ወይንም ደግሞ ምኩራብ የሚል መጠሪያ ነው ያለው። የሰራዊት ጌታ እግዚአብሔር እስራኤልን ከግብፅ ካወጣ በኋላ የቃል ኪዳኑን ታቦት በምድረ በዳ ሰጣቸውና የቃል ኪዳኑን ታቦት ግን የሚያገለግሉበት የእርሱ ክብር የሚገለጥበት ዙፋኑ የሚታይበት እስራኤልና እሱ ራሱ ባለቤቱ የሰራዊት ጌታ እግዚአብሔር የሚገናኙበትን ቤተ መቅደስ ስሩልኝ ብሎ በሙሴ አማካኝነት መመሪያ ወይንም ደግሞ ትእዛዝ አስተላልፎ ነበር። ይህንን በምድረ በዳ እያሉ ያስተላለፈው አሁን እንደምናየው የማይንቀሳቀስ በድንጋይ በቡለኬት የተሰራ ሳይሆን መንገደኞች ስለነበሩ ጉዞ እያደረጉ ወደ ሀገራቸው ገና ስላልገቡ
መዳረሻቸው ሩቅ ስለሆነ ሲሄዱ ይዘውት የሚሄዱት ቤተ መቅደስ፣ ሲቀመጡ ደግሞ ይዘውት የሚቀመጡ ሲያድሩ የሚያድሩበት ቤተ መቅደስ ይዘው ይጓዙ የነበረው የድንኳን ቤተ መቅደስ ነበር። የምን ቤተ መቅደስ አልኳችሁ? የድንኳን። ምንም ይሁን ምን እግዚአብሔር አድራለሁ ካለ እግዚአብሔር አዳሪ ነው። በአንተ ላይ አድራለሁ ካለ እግዚአብሔር ያድራል። በድንኳን ላይ አድራለሁ ካለ በድንኳኑ ላይ ያድራል። በቤተ መቅደሱ በድንጋይ በተሰራው ነው ማድረው ካለ እግዚአብሔር በቃሉ መሰረት ያድራል። ለሙሴ አንድ የነገረው ነገር አለ። ሙሴን ወደ ተራራ ባወጣው ጊዜ እኔ ባሳየው ምሳሌ አድርገህ እንድትሰራ ተጠንቀቅ የሚል ኃይለ ቃል አለ። በዘጸአት ምዕራፍ 25 ከቁጥር 40 ላይ አሁን የምንገለገልባት በሰው እጅ የተሰራችው ቤተ ክርስቲያን ወዳጆቼ በሰማያዊቷ ቤተ መቅደስ ምሳሌ የተገነባችና የተሰራች ናት። ሙሴን ወደ ሰማይ ወስዶታን የሰራዊት ጌታ እግዚአብሔር። በሰማይ ሌላ ቤተ መቅደስ አለ። ያን ቤተ መቅደስ ካሳየው በኋላ አሁን ለእስራኤላውያን የምትሰራው ቤተ መቅደስ ጊዜያዊ አገልግሎት የምትሰጡበት የምትሰራው ቤተ መቅደስ እኔ ባሳየው ወደ ተራራ ወስጄ በነገርኩ በዚያ ልክ አድርገህ ነው የምትሰራው። ከዚህ ግን ዝንፍ እንዳትል ተጠንቀቅም የሚል ከማስጠንቀቂያ ጋር ለሙሴ ይነግረዋል። ሙሴም ወደ ሕዝቡ ከመጣ በኋላ ራሱ ባለቤቱ እግዚአብሔር እንዳዘዘው አድርጎ ምን አለ ይላል? ሰራ። እግዚአብሔር እንዳዘዘን እንድንሰራ እግዚአብሔር ይርዳን። አሜን አትሉም? ማን እንዳዘዘን እንድንኖር አይደል? እግዚአብሔር እንዳዘዘው የሚኖር ሕዝብ የተባረከ ሕዝብ ነው። ምድር ላይ ብዙ ችግር የሚፈጠረውና ትርምሱ የሚበዛው ሰው እግዚአብሔር ባስቀመጠው ስፍራ መቀመጥ አልችል ሲል ነው። አገልጋዩ እግዚአብሔር ባስቀመጠለት ልክ የሚቀመጥ ከሆነ እግዚአብሔር በሰፈረልን ልክ የምንወጣ የምንገባ ከሆነ እናንተ የምትገለገሉም በዚያው ልክ የምትኖሩ ከሆነ ምድር አሁን በምናየው መልኩ አትታወክም ማለት ነው። ቸነፈር የምንለው ረሃብ የምንለው ጦርነት የምንለው ጥላቻ፣ አለመግባባት የምንለው ሁሉ ምድር ላይ ወዳጆቼ ቤቱን ሰርቶ ያለው እግዚአብሔር ባዘዘን ልክ አለመኖራችን ነው። እግዚአብሔር የልቡኖቻችን አይኖች ይክፈትልን። መቼስ የተሰበሰብንበት ይመስለኛል አንድ ዋና ቁም ነገር ፈልገን ነው። ሌሊትም ቀንም በተለያየ ቦታ የተለያየ በጎ ነገርን ክርስቲያናዊ ስነ ምግባር በተላበሰ መልኩ የምንሮጠው አንድ ቁም ነገር ፈልገን ነው። ያን ቁም ነገር የማንን መንግስት ለመውረስ ነው ወዳጆች? አይሰማም። የማንን ለመውረስ ነው? ኢትዮጵያን ለመውረስ ነው እንዴ? የእግዚአብሔርን መንግስት ለመውረስ ነው። የእግዚአብሔርን መንግስት ለመውረስ ደግሞ እግዚአብሔር ባስቀመጠው ስፍራ የሚቀመጥ ሰው ነው ወራሽ የሚሆነው። በዚያው ልክ እንድንቀመጥ እግዚአብሔር ይርዳን። ለሙሴ ይህንን ነው ያለው። እኔ አሳይቻለሁ አለው። ካሳየሁ ደግሞ ወደፊትም ወደ ኋላም ወደ ጎንም እንዳትል እስከ መጠኑ ድረስ ነገረው። በነገረው ልክ ደግሞ ሙሴ አዘጋጀና ድንኳንን ሰርቶ በዚያ ድንኳን ውስጥ የማን ማደሪያ ሆነ? የሰራዊት ጌታ የእግዚአብሔር ማደሪያ። ክብር ምስጋና ለስሙ ይሁን። የእሱ ማደሪያ ሆነ። እዚያ ሕዝቡ ሲጨነቁ ወደ ድንኳኑ እየቀረቡ ይጽናናሉ። ያ ድንኳን የእግዚአብሔር ዙፋን ሆነ። ያ ድንኳን እስራኤልን ከምድረ በዳ እየመራ ወደ ከነዓን ምድር የሚያስገባ የእግዚአብሔር ዙፋን ነው። ቀን ፀሐዩ ሐሩር እንዳያቀጥላቸው ደመና የሚያለብስ ድንኳን ነው ያ ድንኳን። ሌሊት ደግሞ ጨለማው እንዳይወጣቸው ጨለማው እንዳያስፈራቸው ብርሃንን የሚሰጥ ያ ብርሃን የተላበሰ ድንኳን ነው። እርሱም የሰራዊት ጌታ እግዚአብሔር ነው። ክብር ምስጋና ለስሙ ይሁን። ሌሊት የሚያበራው ቀን ደግሞ በአምደ ደመና የሚከድናቸው በዚያ ድንኳን ውስጥ ያለው ማን ነው ማለት ነው? እግዚአብሔር ነው። አሁንም እግዚአብሔር ከሁላችን ጋር ይሁን። ይህንን ድንኳን ይዘው ወዳጆቼ ብዙ ነገስታትን ድል እያደረጉ ተሻገሩ። ብዙ ጦርነት በመካከል ገጥሟቸዋል። ብዙ ረሃብ ገጥሟቸዋል። ብዙ ውጣ ውረድ ገጥሟቸዋል። ያንን ውጣ ውረድ ሁሉ
በዚህ በድንኳኑ በሚያድረው በእግዚአብሔር ኃይል ተሻገሩት። ክብር ምስጋና ላሻገራቸው አምላክ ይሁን። ወዳጆቼ ብዙ የማታልፉት ነገር የመሰላችሁ ካለ የምናልፈው ማን ከኛ ጋር ከሆነ ብቻ ነው። እግዚአብሔር ከኛ ጋር ከሆነ የቱንም ያክል ተራራ ይሁን የማናልፈው ተራራ የለም። ስሙ የተመሰገነ ይሁን። የማንሻገረው የሚመስል ሸለቆ ሊኖር ይችላል። እግዚአብሔር ከኛ ጋር ከሆነ የማንሻገረው ሸለቆ የለም። ትልቁ ጥያቄ ወዳጆቼ እግዚአብሔር ከኔ ጋር አለ ወይስ የለም ነው። እኛ አገልጋዮችም ልንጠይቅ የሚገባው ይሄንን ነው። እግዚአብሔር ከኛ ጋር መሆኑና አለመሆኑን ነው ቸክ ማድረግ። መቼስ እግዚአብሔር አድራለሁ ከናንተ ጋር እሆናለሁ ብሎ ተናግሯል። የእሱ ቃል አይታበልም። ግን የእግዚአብሔር ማደሪያ ለመሆን የተመቸ ልብ ከሌለ እንዴት እግዚአብሔር ያድራል? አይደለም የሰራዊት ጌታ እግዚአብሔር ማንም በማይቀርበው ዙፋን ውስጥ ብርሃን የሚኖረው ሰው እንኳ ወደ ሰው ቤት የሚሄደው የሰውን ፈገግታ አይቶና ተመልክቶ ነው። ፊቱ ጠቆር የሚል ከሆነ የሆነ የከበደ ጉዳይ ቢኖረው እንኳ ረጅም ሰዓት ተቀምጦ ከሰው ቤት ማውራት አይፈልግም። ጉዳይ ባይኖረው እንኳ የሆነ ስራ አለ ብድግ ብሎ ይሄዳል ማለት ነው። እግዚአብሔር ደግሞ ከኔና ከናንተ ጋር የሚኖረው የኔና እናንተ የሱ ማደሪያ የምንሆነው ለእግዚአብሔር ማደሪያነት የተመቸ ስፍራ ሲሆን ነው። እግዚአብሔር ያስቀመጠን ልክ አለ። በድንኳኑ ይህን አድርገ ስራ፣ ወደዚያ ቁመቱ ይሄ ነው፣ ወደ ላይ እንደዚህ ነው፣ የውስጡ ደግሞ ቅድስተ ቅዱሳኑን ሁሉን ነገር እንደየሥርዓቱ ነግሮታል። በዚያ በነገረው ልክ ሰራ። በነገረው ልክ ስለሰራ እሱ ደግሞ በዚያ ማደር ጀመረ። እግዚአብሔር ደግሞ ለኔና ለናንተ ወዳጆቼ እንድንኖርበት የተፈቀደልን ልክና መጠን አለ። በፈቀደልን ልክና መጠን እንድንኖር እግዚአብሔር ይርዳን። በዚህ ሰዓት ድንኳኑን እያንቀሳቀሱ ከፊት ካህናቱ ይመራሉ። ከፊት ያለውን መከራ ሁሉ የሚያልፉት በዚህ ድንኳን አማካኝነት ነው። በዚህ ማደሪያ አማካኝነት ነው። በዚያ ውስጥ የቃል ኪዳኑ ታቦት አለ። በዚያ ውስጥ የእግዚአብሔር ክብር ይገለጣል። መሻገር የማይችሉትን ነገር ሁሉ መሻገር የቻሉት ከፊት ለፊት መሪያቸው ማን ስለሆነ ነው? እግዚአብሔር ስለሆነ ነው። እግዚአብሔርን የሚያስቀድም ወዳጆች ለጊዜው መከራ ሊበዛ ይችላል። ለጊዜው ውጣ ውረድ ሊኖር ይችላል። ረሃብ ሊኖር ይችላል። ሕመም ሊኖር ይችላል። ስቃይ ሊኖር ይችላል። ግን ያለ ጊዜው ነው። የመጨረሻ ወዳጆች በድል ትቀዳጃላችሁ፣ እንቀዳጃለን። ታስታውሳላችሁ። ይህንን ድንኳን እየያዙ ከሄዱ በኋላ የኤርትራን ባህርን መጀመሪያ ተሻግረውታል። መጨረሻ ዮርዳኖስ ላይ ደረሱ። ምንድነው የፈተና የማያልቀው አሉ። እስከ መቼ ነው የኛ ፈተና የማያልቀው? ከኋላ አባቶቻችን የኤርትራ ባህር ሲጨነቁ ነበር፣ ያን ተሻገሩ። እንደገና በምድረ በዳ ያለፈው መከራ ይሄ ነው አይባልም። 40 ቀን የሚወስደው 40 ዓመት ምን ብሏል? ፈጅቶባቸዋል። ከነገራችን ላይ እስራኤልና ግብጽ በጣም የተያያዘ ድንበርተኞች ናቸው። አይደለም 40 ዓመት 40 ቀን እንኳን በእግር የሚፈጅ ጉዞ አይደለም። በጣም አጭር መንገድ ነው። እግዚአብሔር ግን እስራኤላውያን እያንዳንዱ ሕይወታቸው እስከሚስተካከል ከእግዚአብሔር ጋር ህብረት እስከሚያደርጉ ድረስ ጫፍ ላይ ሲደርሱ እንደገና ይዞራሉ ማለት ነው። የእስራኤልን ድንበር ከረገጡ በኋላ እንደገና የክብሩ ደመና ወደ ሌላ ያዞራቸዋል። ድንኳኑ ወደ ሌላ ይሄዳል። በእንዲህ አይነት ሁኔታ ዘመናቸውን ወደ 40 ዓመት ሲሸጋገር እናየዋለን። ወዳጆቼ ከእግዚአብሔር ጋር ካልኖርን፣ ከእግዚአብሔር ጋር የማንጓዝ ከሆነ የመከራ ዘመናችን ይራዘማል። ከዚህ እግዚአብሔር ይጠብቀን። የመከራ ዘመን ከሚረዝምበት አንዱ ከእግዚአብሔር ጋር አለመሆን ነው። ችግር ከሚረዝምበት አንዱ ከእግዚአብሔር ጋር አለመሆን ነው። ውጣ ውረድ ከሚበዛበት አንዱ ከእግዚአብሔር ጋር አለመሆን ነው። ለምንድን ነው የሁሉም ማያልፈው እንላለን ብዙዎቻችን። ብዙ ሰው ግራ ከሚገባው አንዱ በዚህ ዘመን ይሄንን ሁሉ እያየ እግዚአብሔር እንዴት ዝም ይላል ነው። ብዙ ደም ሲፈስ፣ ብዙ ነገር ሲከናወን፣ ይሄ የምናየው ነገር አላስፈላጊ የምንለው በምድር ላይ እንዴት እግዚአብሔር እያየ ዝም ይላል እንላለን። እግዚአብሔር ዝም ስለሚል አይደለም። እግዚአብሔር እኔና እናንተ እስክንስተካከል ድረስ መከራዎቹ ሁሉ ዙሪያ ጥምጥም እየዞሩ ከኛ ጋር ይኖራሉ። መከራችንና ችግራችን እግዚአብሔር ያስወግድልን። በዚህ ሰዓት ወደ ዮርዳኖስ ደረሱ። ዮርዳኖስ ላይ በደረሱ ጊዜ ደግሞ አሁንም ይሄ ደግሞ ምን ሊሆን ነው ባሉ ጊዜ ወደ እግዚአብሔር ጮሁ። ምን እናድርገው አሉ። ይሄንን ግቡና
መጀመሪያ ስትረገጡት እንዴ መጀመሪያ ባህሩ ቆሞ ነው እንጂ መሻገር ያለብን እንዴት ባህሩ ገብቶ ሰው ይቆማል ይላል። ከዚያ ካህናቱ መጀመሪያ ይግቡዋል። ከዚያ የቃል ኪዳኑን ታቦት የያዙት ወደ ዮርዳኖስ ባህር ገቡ። ዮርዳኖስን ባህር ሲረግጡ ባህሩም ምን አለ? ቀጥ አለ። ክብር ምስጋና ለአምላካችን ይሁን እና እግዚአብሔር በእንዲህ አይነት ሁኔታ አሻገራቸው። ወደ ከነዓን ምድር ከገቡ በኋላ ደግሞ ለብዙ ዘመን እስከ ዳዊት ዘመን ማለት ይቻላል ለብዙ ዘመን ቤተ መቅደስ የነበረው በድንኳንና በዶሳሳ ነገር ነበረ። ከዚያ በኋላ የተንቆጠቆጠ ቤተ መቅደስ ላይ እየኖሩ እኔ ይህንን ሕዝብ እንድመራ እድል የሰጠኝ እግዚአብሔር ነው። በዚህ ሕዝብ ላይ የሾመኝ እግዚአብሔር ነው። እግዚአብሔር ሹሞኝ በተንጣለለ ቤት ላይ እየኖርኩ የእግዚአብሔር ታቦት ግን እንዴት በዶሳሳ ጎጆ ይኖራል? የኔ ቤት ሳይሆን ማማር ያለበት የማን ቤት ነው? የእግዚአብሔር ቤት ነው ማማር። እንዲህ አይነት ሰዎችን እግዚአብሔር በምድራችን ያብዛልን። የኔ ሳይሆን ውበት መታየት የእግዚአብሔር ውበት ነው መታየት ያለበት። የኔ ቤት ሳይሆን በወርቅ በእንቁ መንቆጥቆጥ ያለበት ቤተ መቅደሱ ነው እንጂ የኔ ቤት አይደለም ብሎ ለመስራት በተነሳ ጊዜ ምን ተባለ ማለት ነው? እሱም ምን አለ? ተከለከለ። ከነገራችን ላይ የእግዚአብሔርን ቤት የሚሰራው ገንዘብ ያለው ሰው አይደለም። የእግዚአብሔርን ቤት የሚሰራው ብዙ አቅም የተደራጀ ሀብት ያለው ብቻ ሳይሆን ማን የፈቀደለት ነው ማለት ነው? እግዚአብሔር የፈቀደለት ነው። እሱ ለመስራት ልቡ ተነሳስቷል። ልቡ ይነሳሳ እንጂ እግዚአብሔር ግን ዳዊት ቤተ መቅደሱን እንዲሰራ ምን አላለም? አልፈቀደም። ለምንድን ነው ያልፈቀደው ካልን በእጁ ላይ ምን አለ ማለት ነው? አይሰማም። ምን አለ? ደም አለ በእጁ ላይ። ስለዚህ በእጁ ላይ ደም ስላለ አንተ የኔን ቤተ መቅደስ ልትሰራ አትችልም። አንዳንድ ሰው ታውቃላችሁ፣ በዚህ ዘመን ቤተ መቅደስን ቤተ ክርስቲያንን ስሩ ሲባሉ ብዙ ባለጠጎች ብዙ ጥቅስ ፈጅተን ነው አሸዋና ሲሚንቶ የሚያመጡት፣ ቆርቆሮ የሚያመጡት። ብዙ እንክብካቤ አድርጋችሁ ነው ከ10 ከ20 በላይ መድረክ ላይ ስማቸውን በመጥራት እንደው አንዳንድ ሽማግሌዎችን በብዙ ቁልምጫ ነው። ወዳጄ የእግዚአብሔርን ቤተ መቅደስ መስራት በልመና ሳይሆን ራሳችን ለምነን ነው ልንሰራ የሚገባን። እንዲህ አይነት እንድናደርግ እግዚአብሔር ይርዳን። ለምን እድል ነዋ። በዚህ ላይ የምንሰራው ቤተ መቅደስ በሰማይ ለሙሴ ያሳየው ሌላ ቤተ መቅደስ አለ። የዚያ ወራሽ ለመሆን እኮ ነው በምድር ላይ እኛ ስራውን የምናከናውነው። ስለዚህ ሁለተኛው ደግሞ መስራት የምንችለው ባለቤቱ እግዚአብሔር ምን ሲል ብቻ ነው? ሲፈቅድ ብቻ ነው። ሀብቱ አይደለም የሚሰራው ማለት ነው። አንተ በብዙ ደም ስላለ እጅ ላይ ቤተ መቅደስ አትሰራም ተባለ። እያዘነ ዘመኑን ሁሉ ምን አለ? ኖረ። ቤተ መቅደስም ምን አላለም ማለት ነው? አልሰራም ማለት ነው። ስለዚህ ወዳጆቼ በዚህ ዘመን መንፈሳዊ ስራ ስትሰሩ፣ መንፈሳዊ ስራ ስንሰራ ስናከናውን ወዳጆቼ እንደ እድል ልንቆጥረው ይገባል ማለት ነው። በጣም እድለኞች ነን። እግዚአብሔር ፈቅዶ ከኪሳችን ያለውን በረከት እቀበላለሁ ብሎ ለእግዚአብሔር እንደ መስጠት ያለ ትልቅ በረከትና ጸጋ የለም። እግዚአብሔር አይኖቻችን ይክፈትልን። እዚህ በኋላ የተሰራው ቤተ መቅደስ በሰለሞን ጊዜ ነው። የሰለሞን ቤተ መቅደስ እንደምታውቁት አሁን በመሃል ኢየሩሳሌም ላይ ያለ ለቤተ ክርስቲያን መጠቀሚያም የማይሆን እንደገና ለመስጊድም መጠቀሚያ ማንም የማይጠቀምበት የተዘጋ ቤተ መቅደስ ነው። ከዚያ በኋላ በጣም ብዙ ታሪኩ ሰፊ ስለሆነ የብዙ ሰዎችና የብዙ ሰዎች ጣልቃ ገብነት ስለነበረ አሁን የሰለሞን በወርቅ ሁሉ ጊዜ በምስል የምናየው በወርቅ የተሰራው ቤተ መቅደስ ዛሬ በወታደር የሚጠበቅ እንጂ የምንገለገልበት ወይንም እስራኤልም የሚገለገሉበት ቤተ መቅደስ አይደለም። ተዘግቶ የሚኖር ነው ማለት ነው። ይህ የብሉይ ኪዳን ቤተ መቅደስ ወርዱና ልኩ ቁመቱ አሰራሩ በሰማያዊቷ ቤተ መቅደስ ምሳሌ የተሰራ ሆኖ ግን የሐዲስ ኪዳን ቤተ ክርስቲያን እስከምትመጣ ድረስ ብዙዎቹ የሚያገለግሉ የሚሻገሩ የሚቀጥሉ፣ አንዳንዶቹ ደግሞ ሐዲስ ኪዳን ቤተ ክርስቲያን ስትመሰረት የሚቆም አገልግሎት ነበር። የተሻገሩ አሉ፣ እንደገና ደግሞ ያልተሻገሩ አገልግሎቶች አሉ። ከነዚህ መካከል ለመዘርዘር ረጅም ሰዓት ስለሚፈጅ ነው። ወደ ሐዲስ ኪዳን ስንመጣ ቤተ ክርስቲያን እንዴት ተመሰረተች? ቤተ ክርስቲያን የት ተመሰረተች? ቤተ ክርስቲያንን ማን መሰረታት ካልን የመጀመሪያው ቤተ ክርስቲያን አመሰራረት
ወዳጆቼ በባለ 50 መጨረሻው ጰራቅሊጦስ ብለን በምንጠራው በመንፈስ ቅዱስ መውረድ የቤተ ክርስቲያን ምስረታ ምን ሆኗል ማለት ነው? ተከናውኗል። ክብር ምስጋና ለአምላካችን ይሁን። የመጀመሪያው ምስረታ የሚባለው እሱ ነው። መንፈስ ቅዱስ በወረደ ጊዜ መንፈስ ቅዱስ ለእያንዳንዳቸው 72 ቋንቋ እየተናገሩ በምድር ላይ ቤተ ክርስቲያንን እንዲያስፋፉ የመንፈስ ቅዱስ መውረድ ያ የቤተ ክርስቲያን ምስረታ ተብሎ ይጠራል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለጴጥሮስ እንዲህ ብሎ የተናገረው ነገር አለ። ሰዎች እኔን ማን ይላሉ? ብዙዎቹ ስለ ክርስቶስ ግራ የተጋቡ ስለነበሩ ያላቸው ግንዛቤም የተለያየ ነው። አንዳንዱ በጣም ግራ የሚያጋባ ከነቢያት አንዱ ይለዋል፣ አንዱ ሌላ። ብዙዎቹ እንደዚህ ይላሉ፣ እናንተስ ማን ትሉኛላችሁ ብሎ በጠየቃቸው ጊዜ ቅዱስ ጴጥሮስ ምንድነው ያለው? አንተ የሕያው የእግዚአብሔር ልጅ ማነህ? ክርስቶስ ነህ አለ። ከዚያ በኋላ ባለቤቱ ይህንን ማን ገለጠልህ አለው። የሰማይ አባቴ ገለጠልህ እንጂ ስጋዊ ደማዊ ምን አላለም አልገለጠልህም። ስለዚህ አንተ ጴጥሮስ አለት ነህ አለው። በአንተ ላይ ቤተ ክርስቲያኔን እሰራታለሁ፣ የገሃነም ደጆች ሊያጠፏት ሊያነዋውጧት አይችሉም። ክብር ምስጋና ለስም አጠራሩ ይሁን። አንተ አለት ነህ አለ። የማይነቃነቅ አለት፣ የማይነቃነቅ መሰረት ነህ። አንተ ደግሞ ቤተ ክርስቲያን ምን ትላለህ? በአንተ ላይ ነው የሚሰራው ማለት በአንተ አገልግሎት ቤተ ክርስቲያን ምን ትላለች ማለት ነው? ትበዛለች፣ ትተከላለች ማለት ነው። በእንዲህ አይነት ሁኔታ ሐዋርያቱ ከመንፈስ ቅዱስ መውረድ በኋላ የተቋቋመ ቤተ ክርስቲያን እንዲሁ ስፍራ ተለይቶ አልነበረም። ወደ ተለያየ ስፍራ ይሄዳሉ፣ ምዕመናንን ይሰበስባሉ። ከአንድ ግለሰብ ቤት ቁጭ ተብሎ ጸሎት ይደረጋል፣ ስርዓቱ ይፈጸምና ከዚያ ይለያያሉ። አንዳንድ ጊዜ ደግሞ በዋሻ አንዳንድ ጊዜ በገደል። በተለይ ቤተ ክርስቲያን ከመመስረቷ በፊት በድንጋይ ማለቴ ነው። በዚያ ጊዜ በጣም ጭንቁ ክርስቲያን ነኝ ብሎ ራስን መጥራት አደጋ ነበር። ወደ ዋሻ የሚወስድ ምልክት ያደርጉ ነበር። አንዳንዶቹ ስውር ላይ መስቀል እየተነቀሱ እጃቸው ላይ ክርስቲያንነታቸውን በስውር ያስቀምጡ ነበር። ለዚህ ነው ሐዋርያት ዋጋ ከፈሉ። አንገታቸውን ለሰይፍ፣ ሰውነታቸውን ለስለት፣ ሕይወታቸውን ለአራዊት እየሰጡ ከሄዱበት ዋና ምክንያት ክርስትናን መቀበልም ሆነ መናገር ማስተማር ዋጋ ያስከፍል ነበር። አሁን እኔና እናንተ የተቸገርነው ወዳጆች ማስፋፋት አይደለም፣ ራሳችን በአግባቡ ማኖርና መጠበቅ ነው። በአግባቡ እንደ እግዚአብሔር ቃል በምድር ላይ ኑረን ማለፍ ነው የተቸገርንበት። በምድር በቤተ መቅደሱ በአግባቡ አገልግለን ማለፍ ነው የተቸገርነው። እግዚአብሔር ደስ የሚሰኝበትን ሕይወት መኖር ነው የተቸገርነው። ማንም ሰው ወደ አሕዛብ ሂዶ ወንጌልን በመስበክ መከራ እየተቀበለ ያለበት ዘመን አይደለንም። አንገቱ ላይ ክር በማሰር ዛሬ ብዙ ሰው ዋጋ አይከፍልም። እርግጥ ነው አንዳንድ ቦታ ላይ ሊኖር ይችላል፣ የለም ማለት አይቻልም። ግን በአብዛኛው ከግማሽ % በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ቁጥር እጅግ ብዙ ስለሆነ ዛሬ ክርስትና እንደ ውበት የሚቆጠር እንደ ሞገስ የሚቆጠር እንጂ መከራ የሚያስከብል አይደለም። በምድር ላይ ክርስትናን በአግባቡ ኑረን እንድናልፍ የሰጠን እድል አለ እግዚአብሔር። ያንን እድል መጠቀም አልቻልንም። ብዙዎቹ ሰማዕታት ሐዋርያት ለቤተ ክርስቲያን ሰማዕትነት እንዳያመልጠኝ እያሉ እየተሽቀዳደሙ ወደ እሳቱና ወደ ሰይፉ ይሄዱ ነበር። እኔና እናንተ ደግሞ ከተበላሸ ስነ ምግባር ወጥተን የመንግስቱ ወራሽ መሆን አቅቶናል። እግዚአብሔር በድጋሚ ማስተዋሉን ያድለን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ
ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን